ሰላም 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 ሰላም፣ እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ዛሬ ዳግም በሌላ ቪዲዮ መተናል። ለሁለት ቀን ምናምን ጠፍተናል መሰለኝ፣ ግን ያው ተመልሰን መተናል። ቤተሰቦቻችን በጣም ይቅርታ እንጠይቃለን። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከጤና ጋር ከእናንተ ጋር ይሁን። ዛሬ እንግዲህ የሩታ አስገራሚ ቪዲዮ ማለት ነው። ሩታ ዛሬ አብርሃምን ዳግም ወደ ጅንጀና እንበለው እና መታለች እና ምንድን ነው እየተካሄደ ያለው? የእውነት ፍቅር ነው ወይስ ደግሞ የታሰበው በቀል ነው እየተካሄደ ያለው? ግልጽ ያልሆኑ ነገሮች አሉ። ከሁለቱም ጉዳይ የምናነሳ ጉዳይ ይሆናል። ትናንትና የተፈጠረውን ደግሞ አይታችኋል። እንግዲህ በባለፈው ከነ ዳኒና ከነ ሜሪ ጋር አለመግባባት ውስጥ ገብቶ እንደነበረ ታስታውሳላችሁ። ሩታ ከቤት አባራቸው ነበረ። መልሳ እንግዲህ ይቅርታ ጠይቃ ታርቀዋል እና ትላንትና እና አብርሃም እንግዲህ ከጋብቻ አንደኛ ዓመታቸው ነው በሚል ኬክ እንዲቆርሱ አንቨርሰሪያቸው እንዲከበር ኬክ አዘጋጅተው እነ ዳኒና ሜሪ ሄደዋል። እንዴት ነው ለተለያየ ሰው አንቨርሰሪ ይከበራሉ? እሱን ጉዳይም በደንብ እናያለን ማለት ነው። እንዴት ነሽ? አለው። ደህና ናችሁ ቤተሰቦች? እንዴት ናችሁ? እኛ በጣም ደህና ነን። እናንተም በያላችሁበት ሰላማችሁ ብዝት ይበል። ፈጣሪ ከክፉ ነገር ሁሉ ሁሌ እንደምንላችሁ ከክፉ ነገር ይጠብቃችሁ። እንግዲህ ዛሬ የሩታ የይቅርታ ሀሳብ ትክክለኛ ከሆነና የመጸጸት ከሆነ እኔ በበኩሌ በጣም ደስተኛ ነኝ። ሁላችሁም ደስተኛ ነው የምንሆነው ብለን እናስባለን። ያው እንግዲህ አብዛኛው ሰው ግን እያለ ያለው ሩታ አሁንም ቢሆን የሚያሳምን ነገር የላትም፣ ከኋላ የሆነ ነገር ይቅርታ ይኖረዋል እያለ ነው። አንዳንዴ በፊት ያደረጋችሁት ነገር በኋላ ላይ ለምታደርጉት ነገር ተጽዕኖ ያመጣል። ሩታ ከአንድም ሁለቴ እንዲህ አይነት ነገር ስላደረገች ዛሬ ከልቧ ተጸጽታ እንኳን ይቅርታ ብትል የሚያምናት ሰው እየጠፋ ይመስለኛል። ምክንያቱም አብዛኛው አይምሮ ያለው የትናንትናው ነገር ላይ ስለሆነ ማለት ነው። እና በጣም ተጸጽታ እያለቀሰችም ነበረ ዛሬ። ምናልባት ይመስለኛል ግን ከልቧ ነው ይመስለኝ ዛሬ እውነት ለመናገር። ምክንያቱም የሰለቻት ይመስለኛል ይሄ ጭቅጭቁ፣ ወከባው፣ ምን ሁሉ ነገር ስልችት ያላት ነው የሚመስለኝ። እንደገና ደግሞ አንዳንዴ ልባችን ውስጥ ያለው ነገር አፋችን ይከልለው እና የሆነ ቀን ግን መቼ ነው ይሄን ነገር ምኖረው ወደሚለው መታ ከልጅ አባት ጋር መኖር አለብኝ። ፉክክሩም ይሄ ጭቅጭቁ በሙሉ የልቧን ፍቅር ሸፍኖት እውነትም የአብርሃም ፍቅር ስቲል ልባ ውስጥ ኖረው ከሆነ ይሄ በጣም የተሻለ ነገር ነው። በተለይ ለልዑል የተሻለ ነገር ነው ያመጣው ማለት ነው። ምክንያቱም እናትና አባት በሰላም ደስተኛ ሆነው እናትና አባት ደስተኛ ሲሆኑ በነገራችን ላይ የልጆችም ደስታ ይጨምራል። ደስተኛ ሆነው የማደግ እድላቸው ከፍተኛ ነው የሚሆነው። ስለዚህ ሩታ ከልቧ ከሆነና የእውነት በአብርሃም ላይ ልክ እንደ ትናንቱ ፍቅር ልቧ ውስጥ ካለ ሞር ተጠቃሚ የሚሆነው ልዑል ነው ብዬ ነው የማስበው። ምክንያቱም ደስታው ሞር የነሱ ደስታ ወደ እሱ ስለሚሄድ ማለት ነው። ብዙ ነገሩ ወላጆች ወደ ልጃቸው ሼር ስለሚያደርጉት ደስተኛ ነው የሚሆነው። በቀጠሮ መጥቶ ከሚያየው በየጊዜው ፍቅሩን እያገኘ ሙሉ የአባት ፍቅር የማግኘት ቻንስ ያገኛል። ሩታም ደግሞ የተረጋጋ ህይወት ይኖራታል ብዬ አስባለሁ። ይሄን የምላችሁ ሩታ ከልቧ ከሆነ ይቅርታው የእውነቷን ከሆነ ብዙ የምታገኛቸው ጥቅሞች ይኖራሉ። በእርግጥ ሩታ ለይቅርታ ልቧ ክፍት ቢሆንም አብርሃም ረፈደ ካለ ምንም ማድረግ አይቻልም። ግን ደግሞ በነገሮች በምክር በምን ሊስተካከል ይችላል። አብርሃም ግን ሩታ ከልቧ ነው የሚለው ግን ትልቅ ጥያቄ ይመስለኛል። አዎ እንግዲህ ምን ያህል አብርሃም በዚህ ጉዳይ ላይ ምን ያህል እምነት አለው ነው አሁን የተጎዳባቸው። ከልምድ ብንነሳ ብዙ ነገሮች ሲደራረጉ የነበሩ ሰዎች ናቸው። አብርሃምም ሩታም ደግሞ ብዙ ድራማዎች ስትጫወት እንደነበረች እናስታውሳለን። አሁንም እንደዛ ለእምነት ኖሮት ወደዛ ይገባሉ የሚለው ነገር ይጠራጠራል። አብርሃም አሁን ከሩታ ጋር ያለኝን ነገር ጨርሻለሁ የሚለው ነገር እንኳን ውሸት ነው። ለሩታ ያለው ስሜት ያልቃል ጨርሷል ብለን ለማውራት እንቸገራለን። ምክንያቱም ለእሷ ያለው ስሜት ቢያልቅ ኖሮ ባለፈው እሷ አጠገብ ለሄርሜላ ስሜቱን መግለጽ የሚከብደው ነገር የለም ነበረ። ግን ደግሞ አልጨረሰም። ግን ደግሞ ዛሬም ቢሆን ሩታን አያምናትም። አንድ ደግሞ የነ ሜሪ እና የነ ዳኒ ወደ ቤት መመለስ ለአብርሃም ወጥመድ እንደሆነ ነው ሁልጊዜም የሚያስበው ማለት ነው። ምክንያቱም እነሱ መልካም ነገር የማያስቡ ሰዎች ስለሆኑ ማለት ነው። እና መጀመሪያ ያደረገችውን ነገር ሩታ መልሳ ይቅርታ ማለት አልነበረባትም። እነ ዳኒ ወደ ቤቷ መመለስ አልነበረባትም።
ማድረግ የነበረባት ይህንን ጥያቄ እነሱን ከመመለሷ በፊት ቢሆን ኖሮ መልካም ነበረ እና ትናንትና የተደረገውም ነገር ደግሞ ትክክል አይደለም። እንደምናስታውሰው ሩታ ነች እንግዲህ ካልፈረምክልኝ ብላ መከራ አብልተው አብርሃምን ላለመፈረምም ብዙ ነገር አድርጓል። ፖሊስ ጣቢያ እስከ መታሰር ድረስ ደርሷል። በጋብቻቸው ፍቺ ጉዳይ ማለት ነው። እና የተፋታ ሰው እንደተፋቱ ታውቃለች። እነሱ እንኳን ፕሮግራም እናስተናግዳለን በቃ እናደርጋለን ምናምን ቢሉ እንኳን ልጁን ለማየት በሚመጣበት ሰዓት አንቨርሰሪያችሁ 1ኛ ዓመታችሁ ነው ብሎ ነገሩን በዛ ልክ እንደዛ ማድረጋቸው የበለጠ እንዲጠራጠር ያደረጉት ማለት ነው። ለምን ኬክ ውስጥ ምን አለ ብሎ እንዲጠራጠር ያደርገዋል ማለት ነው። በማግስቱ ደግሞ ይህንን ጥያቄ ይዛ መምጣቷ የበለጠ እንዲጠራጠራት ያደርጋታል ማለት ነው። እና በዚህን ሰዓት ላይ ስህተት ሰርቶ ከሁለት የወደቀ ዛፍ መሆን አይፈልግም አብርሃም ማለት ነው። ወደ ሩታ ቢመለስ ሄርሜላን ድጋሚ ላያገኘት ይችላል። ባለፈውም እንዳየነው የመጨረሻ ውሳኔህን አሳውቀኝ ያለችው ሄርሜላም ለዛ ነው። ስለዚህ ሄርሜላንም ሩታንም ማጣት አይፈልግም ማለት ነው። ባለፈውም ተናግሯል፣ ሁለቱንም ማጣት እንደማይፈልግ ተናግሯል። ግን ደግሞ ሩታ እያደረገች ያለችው ነገር ትክክል ስላልነበረ እንግዲህ የቤተሰቦችም እናንተም ቤተሰቦች የጥርጣሬ ኮሜንት ነው ስትጽፉም እያየን ነበረ እና የተለያየ ሀሳብ እየሰጡ ነው ቤተሰቦች ማለት ነው። ጥርጣሬ አለ የሚል ነገር ማለት ነው። ሌላው ምንድን ነው ሩታ ምናልባት ሊያሳስባት ይህንን ጥያቄ ልታነሳ የምትችለው እንደ ፖዘቲቭ እንኳን ብናነሳ ነገ ልጇ የሆነ ጥያቄ መጠየቁ አይቀርም። እንግዲህ አሁን አፍ ሊያወጣ ደርሷል ማለት ነው አይደለ? ከአባቱ ጋር ጥሩ ጊዜያቶችን እያሳለፈ ነው ይሄ ልጅ ማለት ነው። በጣም በደንብ ነው ኢንጆይ እያደረገ ያለው እና ከልጁ ጋርም አብርሃም ጥሩ ጊዜ ነው እያሳለፈ ያለው። ይህንን ፍቅር እንግዲህ እያገኘ መሄዱ አይቀርም ማለት ነው ልጁ አባትና ይሄ አሴ ዶክመንትም ተይዟል። ዛሬ ነገ ከነገ ወዲያ ልጁን እንዳይ እንኳን ብትከለክል ይቅርታ አሁን እስካሁን ያለውን እንደዚህ ነበር እኔ እናንተ እያሳለፍን። አንደኛ ነገ ከነገ ወዲያ አባቱ መጠየቁ አይቀርም ይሄ ልጅ እኔ እናንተ እንደዚህ ነበረ እያሳለፍን የነበረው፣ ግን ደግሞ በመሀል ላይ ሰዎች ገብተው እናት ደግሞ እንዲህ በመሆን እኔ እናንተ እንዳንገናኝ ተደርጓል። ይሄ ነው ታሪኩ ምናምን ብሎ እንኳን ሲነግረው ለልጁ የሌላ ህመም ይፈጥራል ማለት ነው እሷ ላይ ማለት ነው። ስለዚህ ዛሬ ነገሮቹን ለማስተካከል ጥረት ማድረጓ ትክክል ነው፣ ነገ ከተጠያቂነት ለመዳን ማለት ነው። ይሄን ማድረግ ያለባት ደግሞ በመጀመሪያ ከፊቷ መጥረግ ያለባት ነገሮች አሉ ማለት ነው። እነዛ ነገሮች መስመር ማስያዝ አለባት ማለት ነው። ሌላው ምንድነው ሩታ ያነሳችው ነገር አለ በጣም ትክክለኛና ብዙ ቤት ሊኖር የሚችል ማለት ነው። አልሸነፍ ባይነት ብዙ ጊዜ ዋጋ ሊያስከፍል ይችላል ማለት ነው። እና ብዙ ባልና ሚስቶች ስህተት እንደሆነ እንኳን እያወቁ አልሸነፍ ባይነት ከአቅማቸው በላይ እነሱን ይቆጣጠራቸውና ከዛም በኋላ ስህተቱን እንደ ትክክለኛነት ይዘውት ይሄዳሉ ማለት ነው። እና የሆነ ጊዜ ላይ እየተደጋገመ ይሄድና ትክክል ይሆናል ማለት ነው እነሱ ፊት። ከዛም በኋላ ያ ነገር ውሸት ነው ቢሉ አይሆንም ማለት ነው። እና ዛሬ አንድ ሰው እንደ ምሳሌ ንገራችሁና ሁልጊዜ የሚዋሻችሁ ሰው ምንም አይነት ቁም ነገር ይዞ ይመጣ እውነት ነው ብላችሁ አታምኑለትም አይደል? ያን ሰው እንደዛ ማለት ነው። ስለዚህ እያደረጉ የነበሩት ነገር ሁለቱም አብርሃም የራሱ የሆነ ስህተት ይሰራል፣ እሷም ስህተት ትሰራለች። ነገሮችን በይቅርታ ለማስተካከል ቢሞክሩ የሚሰሩት ነገር አንድ ላይ የሚያመጣቸው ነገር አለ። ዛሬ ይቅርታ አንዱ ይቅርታ ቢል ለዚህ ነው ሊስተካከል የማይችለው ማለት ነው። እና ከባድ ነው ይሄ ደግሞ አብርሃም እንዳለውም የእውነትም ልብ ተሰብሮ ብዙ ነገር ሊፈጠር የሚችልባቸው አጋጣሚዎች አሉ። ሩታ የተሰበረችባቸው አጋጣሚዎች ይቅርታ ይቅርታ እንኳን የማያስብል ማለት ነው። ብዙ የተጎዳችባቸው ጊዜያቶች ነበሩ። አብርሃም በዛ ነው ልክ የተጎዳበት ሩታ የጎዳችው ከሚስቱ ወይም ከልጁ እናት የማይጠበቅ ነገር ያደረገችበትን ብዙ ነገሮችን እናውቃለን ማለት ነው አይደለ? ስለዚህ እነዚህ ነገሮች የነበረውን ፍቅር የድሮውን ፍቅር ሊሸረሽሩት ይችላሉ፣ እንዲጠፋ ሊያደርግ ይችላል። ገብቷችኋል? በጣም የምትወዱትና የምታፈቅሩት ሰው የማይጠበቅ ነገር ሲያደርግባችሁ ለዛ ያላችሁ ሰው ጥላቻ ነው የሚጨምረው እንጂ ሌላ ነገር የሚፈጥረው ነገር የለም። በፍቅር ፋንታ መጥፎ ነገር ሲመለስላችሁ ያ ነገር ማለት ነውና ሩታም እንግዲህ የልጇን ዛሬ ልዑል አብርሃም የተባለውን ልጅ በወዷ ተሸክማ ብዙ ዋጋዎችን ዝከፍል አብርሃም አጠገቡ አልነበረም።
እነዛ ጊዜያቶች መጥፎ ጊዜያቶች እንድታሳልፍ አድርጓታል። ከዛ ወዲህም እንግዲህ እሷም በተለያየ ማለት ነው እንደ የልጇን አባት ቪዲዮ ይዛበት ብዙ ነገር አድርገዋለች። ከሄርሜላ ጋር ጊዜ እያሳለፈ ይቅርታ ብላ ወደ ራሷ መልሳ እየተጫወትኩብህ ነበር ብላ ሚዲያ ላይ ወጣ። በዛ ልክ ይህ በጣም ሞራልም የሚሰብር ነገሮች ናቸው የተደረጉት ማለት ነው። እና ዛሬም አብርሃም ባይዘይ ቢታረቁን አንድ ላይ ቢሆኑ ራሱ በእርግጠኝነት አያምናትም። በቃ አብሮ ለመኖር ራሱ ይቸገራል ስለተፈጠሩት ነገሮች ማለት ነው። እና እንደው እኛ ምን እንመኛለን? ሰላማቸው እንዲመለስ እንፈልጋለን። ለምን መሰላችሁ? ለነሱ ስንል አይደለም፣ ለልጃቸው ስንል ማለት ነው። ልጃቸው እናትና አባቷ አንድ ላይ ሆነው የልጃቸው ምንም ቢሆን እናትና አባት አንድ ላይ ሆነው ያሳደገው ልጅ እና ተለያይቶ ያደገ ልጅ ቤተሰብ ተለያይቶ ሁለት ቦታ እየሮጠ የሚያደግ ልጅ እኩል አይመጣም። ምንም ጥያቄ የለውም። እና ትክክለኛ ጤነኛ የሆነ አስተሳሰብ ኖሮትም እንዲያደግ ልጁ ሁለቱ አንድ ላይ መሆን ግዴታ ነው ማለት ነው። እና በዛ ልክ ነው የምናስበው እኛ ማለት ነው። አዎ ልክ ነው። አንድ ላይ ቢሆኑ ሞር ቅድም እንዳልኳችሁ ነው። ሁለቱ ቢታረቁ ለልዑል የተሻለ ነው የሚሆነው። ሁለት ደግሞ ለሩታም ጥሩ ነው። በነገራችን ላይ ለአብርሃምም ለሩታም ቢሆን የተሻለ ነገር ነው። ለአብርሃምና ለሩታ ብቻ አይደለም፣ ለመላው ቤተሰብ የተሻለ ነው። በሩታ በኩልም ላለ ቤተሰብ፣ በአብርሃም በኩልም ላለ ቤተሰብ። ምክንያቱም እነሱን አንድ ለማድረግ ያልጣረ ሰው የለም እና በቃ ከሰይጣን በስተቀር እነሱን አንድ ለማድረግ ያልሞከረ የለም። ሁሉም ሰው የአቅሙን ጥረት አድርጓል እነሱን አንድ ለማድረግ እና ትልቁ ጥቅም ለሁለቱ ሆኖ ሳለ ግን ደግሞ በዙሪያቸው ያለውን ቤተሰብ በጣም ነው የሚደሰተው። በጣም ደግሞ ልቡ በጣም ነው የሚያርፈው ብዬ አስባለሁ። የቤተሰብ ልብ በልጆቻቸው ላይ ሰላም ሲሆን ያርፋል ብዬ አስባለሁ። ቪዲዮ እኔና እስቲ አጠር ያለ ቪዲዮ ይዣለሁ። ቪዲዮን እኔና አብረን ሀሳብ እንሰጥበታለን ማለት ነው። የሆነ ነገር ልነግርህ ፈልጌ ምን መሰለህ ኮሽ እኔ እናንተ ለምን በፊት ለምን እፈልጋለሁ አብረን ቀጥል እፈልጋለሁ። ልጆቻችንን በፍቅር እንድናሳድግ እፈልጋለሁ። ማለት በጣም ብዙ ነገር እያየሁኝ እንኳን ለአንተ ያለኝ ስሜት ሊለወጥ አልቻለም። እንግዲህ አንደኛ ይሄን ሀሳብ ለመናገር ራሱ ፈርታለች ሩታ ማለት ነው። ሀሳቧን ለመግለጽ የሚፈራችው ለምንድን ነው? እንደማያምናት ታውቃለች። የተፈጠሩት ነገሮች ብዙ ነገሮች ተፈጥረዋል። ዛሬ እንደዚህ ያለ ጥያቄ ይዛ ስትመጣ እንደማያምናት ታውቃለች። ሌላው ምንድን ነው? ልጃቸው በፍቅር ማደግ እንዳለበትም ገብቷታል። ሁለቱ ባሉበት በሁለቱ መሀል ሆነው የሁለቱን ፍቅር በተመሳሳይ ጊዜና ሰዓት አግኝቶ እንዲያድግ ፈልጋለች። ሌላው ደግሞ እንግዲህ ቅድም እንዳልነው በእልህ ስሜቷ እንዳለቀ ለሱ ያላት ስሜት እንዳለቀ አድርጋ ነበረ ከአብርሃም ጋር ሌላ ጸብ ውስጥ ምናምን ስትገባ የነበረው። እሱ ነገር ግን አሸንፏታል የሚመስለን ማለት ነው። እንግዲህ እሷ እንደምትለው ያንን ስሜት መቋቋም አልቻልኩም ነው፣ መለጠኝ ነው። ገብቷችኋል? የሆነ ነገር ትታገሉና እንደሚያመልጣችሁ ስታውቁ ደግሞ ወደ እውነታው መስመር ትመጣላችሁ ማለት ነውና እሷም እንደዛ እየመጣች ነው ይመስለኝ። ወደ እውነታው መስመር ስትመጣ በቃ ነገሮች መስመር እየሳቱ ነው። ስለዚህ መሸነፉ ግድ ሆነባት ማለት ነው እና እሱ ያለ ይመስለኛል። እናውዳለሁ ምክንያቱም በጣም ብዙ ነገሮችን አሳልፈናል። የምታውቀኝ በእልህኛነቴ ነው የምታውቀኝ። ከሆነ ታይም በኋላ የተቀየረውን ባህሪ ነው የምታውቀው። የበፊት መኖርታ የምታውቃትም አይኖር። አሁን እንደዚህ ስልክ ምናልባት በቀል አስቤ አሁንም ልጎዳት አስቤ ልሰብራ አስቤ ነው ሊመስል ይችላል። ይህንን ደግሞ ለምን አሰብክ ልልህ አልችልም። እውነት ነው። እንግዲህ የድሮዋ ሩታ የለችም። አሁን ያለችው ሩታ ድሮ የምታውቃት አይደለችም። ኦፍኮርስ ብዙ ኦዲየንስም ሲጠይቅ የነበረው ይሄ ነው። ሌላው ደግሞ ልጎዳህና ልበቀልህ እንዳልመጣው እንድትረዳኝ እፈልጋለሁ ነው አሁንም እያለች ያለችው ማለት ነውና እንዴት አየሽ? አዎ አይ ሩታ አሁን የተጸጸተች ይመስለኛል። ቅድም እንዳልኩት ነው በጣም የተጸጸተች ይመስለኛል። በጣምም ዛሬ እያለቀሰች ነበረ ሀሳቧን ለመግለጽ የሞከረችውና ከልቧ ይመስለኛል። ረጅም ጊዜ እንደዚህ አይነት ነገር ስናሳልፍ የኖርንበት ነገር ስለሆነ ማለት ነው። እውነት ነው። አሁን እንግዲህ አለማመኑ ልክ ነው። አለማመን ባታምነኝም ልክ ነው። ያሳለፍንበት ነው። እሷ ራሷ አምናለች ማለት ነው። ችግራቸውን አምናለች። ስለዚህ ያሳለፍነው ነገር ስለሆነ ላታምነኝ ትችላለህ። ሳይተማመን ደግሞ ሰው እንዴት ነገሮችን ማስተካከል ይችላል? ከባድ ነው አይደለ? አይ ነው ላታምነኝ ትችላለህ፣ ግን ቃልቻችን አብረን ፍቅር እንድንሰድቅ ፈልጋለሁ። አብረን እንድንቀጥል ፈልጋለሁ። ቦታችን እንዳዲስ እንድናስተካክል ፈልጋለሁ።
እኔ እንጂ አንተ መሸነፍ አትፈልግም። አንተ ደግሞ ይሄ ነገር ለማድረግ ስትሞክር እኔ መሸነፍ አልፈልግም። ግን በቃ ለዛሬ ልሸነፍና ህይወቴን ላስተካክል ብዬ ስላሰብኩኝና ስላመንኩበት ነው። ለዛሬ ልሸነፍ ማለት ምን ማለት ነው? አሁን ለዛሬ ልሸነፍ ነገስ? በቃ በህይወት ውስጥ ለዛሬ ለነገ የሚባል ነገር የለም። ነገሮች ማስተካከል ከተፈለገ አንደኛ ሁለቱም መሸነፍ መቻል አለባቸው። ከስተታቸው መማር መቻል አለባቸው። ስተታቸውን የኔም ስተት ይሄ ነው፣ የአንቺም ስተት ይሄ ነው፣ በቃ ተባብለው ነገሩን ለማስተካከል ጥረት ማድረግ ነው። ግን ደግሞ አብርሃም እንደሚለው እንግዲህ ያለህኝነቱ ወይም ደግሞ አልሸነፍ የሚለው ማንነት ውስጡ ላይ ኖሮት ይሁን አናውቅም። ግን ደግሞ በእርግጠኝነት እሱ ይመስለናል። እኛ እንደኔ የምገምተው እሱን ነው እንጂ የእውነት ከሩታ ጋር ያለው ነገር አለቀ የምንልበት ጉዳይ ያለ አይመስለኝም። ስለነገር ትችላለህ። ምክንያቱም ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር፣ ብዙ አንተ ሊያሳዝን፣ ብዙ አንተ ሊያስከፋ፣ ብዙ አንተ እኔ ላይ ልትጨክን ሊያደርግህ የሚችሉ ነገሮችን ብዙ አድርጌያለሁ። አውቃለሁ። ግን ካሳለፍኩት ነገር አንጻር ነውና ተረዳኝ። ይቅርታ አድርግልኝ። እንግዲህ አሁን ይቅርታውን በምን መልኩ ነው እየጠየቀች ያለችው መሰላችሁ? ያሳለፈች አንደኛ ያንን ነገር እነዛም በቃ እሱ ከሚያስበው በላይ የሚያስጠላ ነገሮችን ያደረገችበት ምክንያት መጥፎ ስሜት ላይ ስለነበረች እና ለዛ ነው ይቅርታ አድርግልኝና ልጃችንን አብረን እናሳድግ ነው። እኔ እውነት ለመናገር አብርሃም ይቅርታ ቢያደርግላት እኔ በጣም ደስ ይለኛል። እውነት ማለት በቃ እዚህ ጋር ቢያበቃ ሁሉም ነገር እዚህ ጋር ቢያበቃ በጣም እውነት በጣም ነው ደስ የሚላል። አዎ ደስ ይላል። አንዳንዴ ይደክማል። ብዙም ነገር ሲደጋገም በጣም ነው የሚያደክመው፣ ያዝላልና በቃ ብትሉት አሪፍ ነው። አሁን ላይ እነዚህ ስሜቶች ተሰምተው ከሆነ ለሁሉም ነገር ረፍዷል። እኔ አሁን ላይ ራሴን ጀምሬያለሁ። ከዚህም በኋላ በእንደዚህ አይነት ምክንያት ትናንትና ለግድ ኬክ ካልቆረስክ አንቨርሰሪ ካላከበርክ እያላችሁ ነበርና ብዙ ነገሮች ምናልባት እስከዛሬ አልቆረጣልሽም ሊሆን ይችላል። ግን ከቆረጠልኝ በጣም ቆይ እንግዲህ ትላንትና እሱ ትክክል አይደለም። ትላንትና አንቨርሰሪ እንዲያከብር እሱ ማነጋገሩ ይቀድም ነበር። አሁን እሷ ከነ ዳኒ ጋር ከነ ሜሪ ጋር ሆና ምክንያቱም ባለፈውም ሌላ ድራማ እየሰሩ እንደሆነ አብርሃም ከወጥመድ ውስጥ እንዳመለጠ ታውቃለች። አሁንም ከነ ሜሪ ጋር ከነ ዳኒ ጋር ሆነው ጤነኛ አስተሳሰብ ይኖራታል ብሎ ማሰብ አይቻልም። በቃ እኛ ራሱ አናምናቸውም። ገብቷቸዋል አይደለ? ሜሮና ዳኒ ማለት ተንኮል ጠንሰው ተንኮል የሚያደርሱ ሰዎች ናቸው። ስለዚህ ሩታ ከነሱ ጋር አንድ ላይ ሆና የምታደርጋቸው ነገሮች እስከዛሬ የሚያየነው ነገር ስለሆነ ትላንትናም እንግዲህ አብርሃም የመጨረሻ ብስጭት ብሎ ነው ጥሏቸው የሚወጣው ገፍትሮ ኬክም እንዲቆርሱ ነው ምናምን ስል ኬኩን ብቻውን ነው እንትን ያደረገው ማለት ነው። እና በጣም የሚያስጠላ ነገር ነበረ። ስለዚህ ዳኒ ምን እያደረገን ትላንትና ከኤርሜላ ጋር እንዲጋባ ቀለበት እንዲያደርጉ ሲያደርግ የነበረ ሰው መለስ ብሎ ደግሞ ከሩታ ጋር አንቨርሰሪ እንዲያከብሩ ደግሞ ሲጠይቅ ነበር። ይሄ በጣም የሚጣረሱ ነገሮች ናቸው እየሆኑ ያሉት እና በጣም የሚያስጠላ ነገር ነው። እነዚህ ነገሮች በቃ ትክክል አይደለም። ሩታ መጀመሪያ ማድረግ ያለባት ከዳኒና ከኤርሜላ ከሚባሉ ማነው ከሜሪ ከሚባሉ ሰዎች መራቅ ነው ያለባት። አንቺንም በማይሆን ነገር ተናገሪ ከዚህ ጋር ተከራከረን ተጨቃጭቀን አንቺንም ማስከበር አልፈልግም። ለምን ጊዜ ነው ስለዚህ አንቺ ማን ልጅ አለ ልጃችንን በአግባቡ በሰላም መንገድ ማሳደግ እንችላለን። ከዛ ውጭ ግን አንቺን ያገናኛል ወይም ወደ መጀመሪያ ህይወታችንን መልሰን የማየት ነገር የለም። ስለዚህ የተሰጠው አካማይ ለዚህ ታፍሽዋቸው ናቸው ማለት ማይሆን ውስጥ የሚያስረብሽኝና ሰላም የማትነሽ ደስ ይለኛል። በጣም አከብርሻለሁ። ምን ጊዜ እናትነሽ ሪስፔክት አለኝ። ከዛ ውጭ ግን ምንም አይነት ነገር ከአንቺ ጋር ወደኋላ መመለሽ ምንም የማደርገው እንትን ብለው ነገር የለም እና የራስሽን ህይወት ነው ማለት ይችላል ነው የሚያስፈልገው። የአብርሃም ውሳኔ እንግዲህ ህይወት ጀምሬያለሁ ነው ህይወት ጀምሬያለሁ ያለ ነው። እንግዲህ ከኤርሜላ ጋር ነው። ከኤርሜላ ጋር ደግሞ በእርግጠኝነት ህይወትን ይጀምራሉ ብሎ ማሰብ ይከብዳል። ለምን መሰላችሁ ቤተሰቦች? ባለፈውም የተናገራቸው ነገሮች አሉ። አንደኛ ለሄርሜላ ራሱ ማለት ለነገሮች በጣም ቀስ ማለት አለብን። እህቱንም ሲያገኝ ለቡዜ የተናገረው ነገር አለ። እኔ ዛሬ ፍቅሯን ተቀበልኳት ማለት ደግሞ እንጋባለን አብረን እንኖራለን ማለት አይደለም ምናምን እያለ ሁሉ ሲናገር ነበር እና ምን ማለት ነው? ስለዚህ አሁን እዛ ሄርሜላ ጋር እኔ እውነቱ ያለ አይመስለኝም። ሁለት ልብ ነው አብርሃም ይመስለኛል። የተሻለና የተመቻቸ ነገር ቢኖር ምንም ጥያቄ የለውም አብርሃም ወደ ሩታ የሚመለስ ነው የሚመስለኝ። አዎ ልጁም ከእናቱ ጋር አብረው ሆኖ ማሳደግ ይፈልጋል አብርሃም። እርግጠኛ ነኝ። አዎ ነው። በጣም እርግጠኛ ነኝ። ሌላ ምንም አይነት ስሜት የለም አሁን ላይ።
ትናንትና እንደዛ ነው ያስገድዳችሁ ምን ነገር ታረጉ እንደማትችሉ ነገርኳችሁ ማለት ነውና እኮ ያስገድድኩ አይደለም ግን ይገባኛል። በጣም አመሰግናለሁ። መልካም ይብቃልኝ ለኔ ብዙ ጊዜ እንደዛ ብለኝ ታውቃለህ። የራሴ ነው ጀምሬያለሁ ምናምን ብለኝ ታውቃለህ። ከዚህ በፊት ግን ደግሞ አንዳንዴ ወደ ኋላ ትመለሳለህ። እኔንም ተስፋ የምሰጥ ነገር ታሳየኛለህ። ለነሱ አይነት ነገሮች በሙሉ በጣም ከመልስ በላይ ነው። ይሄ ነው እኮ ትልቁ ችግር። ሩታም በምትፈልግበት ሰዓት ላይ አብርሃምን አባብላ ወዳው የመመለስ ጉዳይ ነበር። ከዚህ በፊት ህይወት ጀምሬያለሁ ይላታል። ከዛን ግን እሷ ትመልሰዋለች እና ያ ነገር ሁሌም ይሆናል ብላ ነበር ስታስብ የነበረው። አንዳንዴ ላይሆንም ይችላል። አንቺም ደግሞ ማሰብ ያለብሽ ማለት ነው ምናልባት ቤተሰብም እዚህ ጋር ማወቅ ያለብን ነገር እያንዳንዳችን ነገሮች አንዳንድ ጊዜ ማብቂያ ሊኖራቸው ይችላል ማለት ነው። ስለዚህ ያንን ነገር ግን ማሰብ ያስፈልጋል ማለት ነው። ተስፋ ለሰጠሁሽ ነገሮች እንደገና ደግሞ ለእያንዳንዱ ነገሮች ይቅርታ። በጣም ሶሪ እኔም ባለማወቅ ነበር እነዚህ ነገሮች አድርጌ ነበር። አጀም ነው የመጣሽው ወዲያ ምናምን እንድትጠብቂ ምን ተጠብሽ ነው የምፈልገው። እኔ እኮ የት እንደጥቼ ወጥሽ አላውቅም። ገና ዛሬ አይደል እንደዚህ ነገር አወራሁ። አብርሃም እንግዲህ ስለዚህ ጉዳይ እንኳን እንዲነሳ አይፈልግም በጣም ማለት ነው። መሸነፍ ስለማትፈልግ ማለት ነው እንደዚህ ነው። ተመሸነፍ ከማይገናኝ ነገር የለም። የእውነቴን ነው ከልቤ ነው የምነግርሽ። ጌታ ነው የሚለው ትቻለሁ ነገር ትቻለሁ ከማድረግ ይልካለሁ። ከዚህ በኋላ ግን ድጋሚ ወደ እኔና አንቺ ምንም የሚያገናኝ ነገር አይኖርም። ብዙ ነገሮች አሞኝ ከፍቶኝ ነበሩ። ብዙ ነገሮች አስጠልፈውኝ ብዙ ነገሮችን አሳልፌ ነው ዛሬ መጣሁ። ስለዚህ ዛሬ ደግሞ ነገሮችን ለማስተካከል በምሞክርበት ታይም እንደዚህ ነገሮች ባታነሽብኝ። አብርሃም እንግዲህ ከዚህ በፊትም እንደዚህ ብሏል። በቃ ነገሮች ጨርሻለሁ፣ እኔ አሁን ህይወቴን እያስተካከልኩ ነው፣ ስለዚህ እባክሽን ተይ ሲላት ነበረ ሩታ ማለት ነው። ግን ደግሞ ተመልሰው አንድ ላይ ሆነው ነበረ። በተለይ ያኔ ተበቀልኩ ያለ ጊዜ ማለት ነው። እና ምናልባት እነዚህ ነገሮች ዳግም ለመመለስ አንዱ ምልክት ሊሆኑ ይችላሉ ብዬ አስባለሁ። ከአንተ በላይ ብዙ ነገሮችን አሳልፋለሁ። እውነት ነው፣ ከአንተ በላይ ብዙ ነገሮችን አሳልፋለች። እንግዲህ እሱ ብቻዬን አልቅሻለሁ፣ ብዙ ነገር ከፍቶኛል ምናምን ብሏል። ሩታም ደግሞ ከዛም በላይ ብዙ ነገሮችን አሳልፋለች እውነት ለመናገር ማለት ነው። እና በቃ በጣም እኔ በደሉን ባትቆጥሩት የተሻለ ነው ብዬ አስባለሁ። አሁን ሲጎዳ ነው ደስታስ እንድትጎዳ አልፈልግም። ማንም ሰው አይደለም አንቺ የትኛውም ሰው በእኔ ምክንያት እንዲጎዳም ምንም እንዲሆን አልፈልግም። በቃ ግን ደግሞ መወሰን መቻል አለብሽ። በቃ ላይፍሽ ላይ መወሰን አለብሽ። ለምን ልትረዳኝ ነው? ነገሮች ተቀይረዋል። ብዙ ነገሮች ተቀይረዋል። ነገ ላይ ልጅ ሲጠይቅሽ አባት አለ ማለት ትፈልጊያለሽ አይደል? ይሄንን ደግሞ የምትፈልጊ ከሆነ በቃ ማለት አሁን ይሄ የኔ እናንተ ጉዳይ ነው እንደዚህ ያስጨነቀኝ ያለው ወይስ ምንድን ነው ያስጨነቀኝ? እንግዲህ አብርሃም ምን ለማለት ፈልጎ ነው እንደዚህ ያለው? ምናልባት አብርሃም ከኤርሜላ ጋር እንዲሆን ያስፈራራ ሰው ይኖር ይሆን? በህይወት አባትህ በህይወት አለ ብለሽ ለመናገር ቢያንስ ተይኝ ማለት ምን ማለት ነው? አብርሃምን አስፈራርቶት ሄርሜላ ጋር እንዲቀጥል ያደረገው ሰው አለ? ጥያቄ የሚፈጥር ነገር አለ። እንገባኝ ማለት ይሄ ስላነሳውበት ያንተን ህይወት ሊያሳጣ የሚችል ነገር አለ ብዬ አላስብም። የራስሽን ለመኖር ነው ራስሽን ለራስሽ መኖር ለመኖር ነው። ነገናኝን ነገሮች እንዲህ ካልሽኝ ደግሞ ችግር የለም። ከምን ነገር ለቀኝ እንት ማለት መኖር አያክተኝም። ተረዳሽ? ያው ለነገሮች ስለተሳለ ነው። እኔ ከምን ማቀያልኩ አይደለም። እኔ ስለችምሽ ነው እንደዚህ ነው። ስለምሽነፍ አይደለም። ስለምሽነፍ አይደለም። አብርሃም እንግዲህ መሸነፍ ፈቃደኛ አልሆነም ለዛሬ ማለት ነው። ተሸንፎ ልክ እንደሷ በሷ መስመር ላይ ሊመጣ ትዕግስት ያስፈልጋል። እንግዲህ መታገል ይጠበቅብሻል። አሁንም ከልብሽ ከሆነ ማለት ነው። በዚህ ልክ ደፍሬ ለመጠየቅ እውነት ለመናገር ሞራል አይኖረኝም ነበር። ሩታ እንግዲህ በዚህ ልክ የምታለቅሰው ያለ ምክንያት ነው ብለን ምን ለማሰብ እንቸገራለን። ሰው እያለቀሰ መቼም ለተንኮል ነው ብለን ለማሰብ ከባድ ነው አይደለ? ሲል ነገር ለኔ እንዳለው ባያሳየኝ ነው። እስቲ ነው አንተ ስሜት አለኝ ማለት ነው መስለኝ እንደዚህ እንዲሆን ያደረገው ማለት አቃተኝ። ትይዩ ነው ታምሸነፍ የምትወደው ነው ታቃተኝ። አዎ ይሄ እኮ ነው ትልቁ ችግር። መሸነፍ የምትወደዋን ሩታ አለማወቅ ለችግሩ የመጨረሻ እንዲባባስ ያደረገው እሱ ነው። መሸነፍ ቢኖር ኖሮ ሲጀመር በዚህ ደረጃ አይደረስም ነበር። ይሄን ነገር ከምትወዱት ሰው መስማት ይከብዳል። ይዞን ከልጅ አባት እንደሚወደኝ እንደሚያፈቅረኝ እንደማይተወኝ ሁሌም አብሮኝ እንደሚሆን ሁሌም ከጎኔ እንደሚሆን እየነገረኝ የቆየውን ሰው ዛሬ ላይ ላንቺኛም አይነት ፊሊንግ የለኝም የሚታከሱ መስማት ከባድ እኮ ነው፣ ይሰጣል። እንግዲህ ያው ምንድነው መሰላችሁ ነገሮችን በጠበቃችሁትና በያዛችሁት ልክ ነው አብራችሁ ልትቀጥሉት የምትችሉት። ትላንትና መቼም ቢሆን ከአንቺ ልለይ አልችልም እስከ ለተሞቴ ከአንቺ ጋር ነኝ ምናምን ብሎ ለሷ ያለውን ፍቅር ስሜት ሲገልጽላት ኖሯል። ዛሬ ግን ደግሞ የለም። ሁኔታዎች ወደዚህም እንዲወስን ሊገፋፉት ይችላሉ ያለፉት ነገሮች ማለት ነውና
ያሳዝናል። እንግዲህ ነገ ከነገ ወዲያ ደግሞ የሚፈጠረውን ነገር አብረን እናያለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው